ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? ክብደትን ለመቀነስ ጤናማ አመጋገቦች እንዲሁም ማድረግ ያለብን የዕለት ተዕለት ልምዶች ምን ናቸው የሚለውን እናወራለን። እስከ መጨረሻው እንድትከታተሉኝ በክብር ጠይቃለሁ። ክብደት ለመቀነስ ጤናማ ምግቦች ምን ናቸው የሚለውን እናወራለን። አንደኛ፣ ክብደት ለመቀነስ የቁርስ ምግቦች አብዛኛውን ጊዜ በፕሮቲን እና በፋይበር የበለጸጉ መሆን አለባቸው። ለምሳሌ እንቁላል ከፍተኛ የሆነ የፕሮቲን መጠን ስላለው ለረጅም ጊዜ ራብ ሳይሰማን ጠግበን እንደጠገብን እንድንቆይ ይረዳናል። ሌላው ደግሞ አጃ ነው ወይም ደግሞ ኦትስ ወይም ደግሞ አጃ በፋይበር የበለጸገ በመሆኑ ለምግብ መፈጨት ወይም ደግሞ ለዳይጀሽን ያግዘናል ማለት ነው። ሌላው ደግሞ እርጎ ነው። እርጎ በተለይ ተፈጥሯዊ ያለ ስኳር ለሰውነት ጠቃሚ ባክቴሪያዎችን ይሰጣል። ስለዚህ እነዚህ ምግቦች በቁርሳችን ማካተት ክብደታችን ለመቀነስ ዋነኛ መፍትሄ ነው ማለት ነው። ሁለተኛ፣ የደም ስኳር መጠንን እንዴት መቀነስ ይቻላል የሚለው ነው። የደም ስኳር ለመቆጣጠር የሚረዱ ቀላል መንገዶች እነግራችኋለሁ። አንደኛው አዘውትሮ መንቀሳቀስ ወይም ደግሞ ስፖርት ማዘውተር ነው። ስፖርት በምንሰራበት ጊዜ ጡንቻዎች ስኳርን ለኃይልነት እንዲጠቀሙ ያደርጋል ማለት ነው። እንቅስቃሴ በምናደርግ ሰዓት ወይም ደግሞ ስፖርት በምንሰራ ሰዓት ጡንቻዎች ስኳርን ለኃይል ምንጭነት ይጠቀሙታል ማለት ነው። ሁለተኛው ደግሞ ውሃ በብዛት መጠጣት ነው። ውሃ መጠጣት ደግሞ ኩላሊታችን ትርፍ ስኳርን በሽንት መልክ እንዲያስወግድ ይረዳናል ማለት ነው። ሶስተኛው ደግሞ ካርቦሃይድሬት ምግቦችን መቀነስ ነው። ካርቦሃይድሬት ምንላቸው እንደ ነጭ ዳቦ፣ ፓስታ ያሉ ምግቦችን መገደብና ከቻል ማቆም ነው። ይህን ካደረግን የደም ስኳር መጠናችን መቆጣጠር እንችላለን ማለት ነው። ሶስተኛው ደግሞ የስኳር በሽታን እንዴት መመለስ ወይም ደግሞ ማከም ይቻላል የሚለው ነው። ይህ በዋናነት ለአይነት 2 ወይም ደግሞ ለታይፕ 2 ስኳር በሽታ የሚያገለግል ሲሆን የሚከተሉትን የኑሮ ዘይቤ ለውጦች ይጠይቃል ማለት ነው። አንደኛ፣ ጤናማ አመጋገብ፣ ዝቅተኛ ካሎሪ ያላቸውና ያልተቀነባበሩ ምግቦችን መመገብ። ሁለተኛ፣ ክብደት መቀነስ፣ በሰውነት ውስጥ ያለውን አላስፈላጊ ስብ መቀነስ፣ የኢንሱሊን ስራን ያቀላጥፋል። ሶስተኛ፣ የህክምና ክትትል ማድረግ፣ ከሐኪሙ ጋር በመመካከር የደም ስኳር መጠንን በየጊዜው መለካት ነው። አራተኛ፣ እንደነዚህ አይነት ጥሩ ልምዶችን እንዴት ማዳበር እንችላለን የሚለውንም እናያለን። አዲስና ጠቃሚ ልምዶችን ለማዳበር እነዚህን ተከተሉ። በትንሽ ጀምሩ። በአንድ ጊዜ ትልቅ ለውጥ ከመፈለግ ይልቅ በቀላል ተግባር ወይም ደግሞ በቀላል እንቅስቃሴ መጀመር ነው። ወጥነት ይኑሮት። አንድ ነገር በየቀኑ በተመሳሳይ ሰዓት ማከናወን ልምድ እንዲሆን ይረዳል። አካባቢውን ያስተካክሉ። ለምሳሌ የአካል ብቃት እንቅስቃሴ ለማድረግ ካሰቡ የስፖርት ጫማውንና የስፖርት ትጥቆን በአቅራቢያው ያስቀምጡ። የጤና ሁኔታውን በሚመለከት ማንኛውንም ትልቅ ውሳኔ ከመውሰድዎ በፊት ሁልጊዜ ከጤና ባለሙያና ከዶክተሯ ጋር መገናኘት ወይም ደግሞ መመካከርን አይርሱ። ውድ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ደግሞ ሸር እያደረጋችሁ ለብዙ ቤተሰብ እንዲደርስ አድርጉልኝ። ስለተከታተላችሁኝ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ